السلام عليكم ورحمة الله وبركاته. ውድ ወንድምና እህቶች ዛሬ በአርራህማን ቲዩብ ላይ በተወዳጁ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለተጠቀሰው በጣም ጠቃሚው የሱና መድኃኒት እናወራለን። ሐበቱል በረካ የተባረከ ዘር በመባልም ይታወቃል፣ ወይም ጥቁር አዝሙድ። በሳይንስ ኒጌላ ሳቲቫ በመባል የሚታወቀው ጥቁር አዝሙድ ወይም ጥቁር ዘር ከአበባ ተክል የመጣ ትንሽ ዘር ነው። በባህላዊ መድኃኒት ለብዙ ሺህ ዓመታት ጥቅም ላይ ውሏል፣ ከጥንቷ ግብፅ እስከ እስላማዊ ወርቃማ ዘመን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጥቁር ዘርን ተጠቀም፣ ምክንያቱም እሱ ከሞት በስተቀር ለሁሉም በሽታዎች መድኃኒት ነው። ሰሒህ አልቡኻሪ። ይህ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ የተፈጥሮ መድኃኒት ላይ የሰጡት የማይተመን ዋጋ ያሳያል። የጥቁር አዝሙድ ጥቅሞች። ዘመናዊ ምርምርና ባህላዊ አጠቃቀም ሁለቱም እንደሚያሳዩት ጥቁር ዘር በሚከተለው ላይ ሊረዳ ይችላል። አንደኛ፣ በሽታ የመከላከል ስርዓትን ማጎልበት፣ ኢንፌክሽኖችን መዋጋት፣ የምግብ መፈጨትን መደገፍ፣ የደም ስኳር ማመጣጠን፣ እብጠትን መቀነስ፣ የመተንፈሻ ጤናን መደገፍ፣ ቆዳንና ፀጉርን ማሻሻል። ማንኛውም መድኃኒት በመደበኛነት ከመጠቀሙ በፊት ተፈጥሯዊም ቢሆን ሁልጊዜ ሐኪምን ያማክሩ። እንዴት መጠቀም እንችላለን? ጥቁር ዘርን በብዙ መልኩ መጠቀም እንችላለን። ጥሬ ዘሮች ከማር ጋር። የጥቁር ዘር ዘይት በማንኪያም ይወሰዳል። ለቆዳ ወይም ፀጉር ላይ የሚቀባም ዘይትም አለ። የሰዓት አጠቃቀም። ጥቁር ዘርን ለመውሰድ በጣም ጥሩ ጊዜ ጠዋት ላይ በባዶ ሆድ ላይ ሆነው ነው። አንዳንድ ምሁራንና የባህል ሕክምና ባለሙያዎች እንደሚሉት አላህ ለታመሙት ሁሉ ሽፋን ወይም ፈውስን ይስጣቸው። እኛም በዒባዳችን ብቻ ሳይሆን በዕለት ተዕለት የጤና ተግባራችን ሱናን እንከተል። ለበለጠ እስላማዊ እውቀትና ሱና ላይ የተመሰረቱ የፈውስ ምክሮችን ለማግኘት አርራህማን ቲዩብን ላይክ፣ ሼር በማድረግና ሰብስክራይብ በማድረግ አይርሱ። ጀዛኩሙላሁ ኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።